ከቅናቷ በተነሳ እንጀራ እናቷ ረጅም ጉንጉን ጸጉሯን ቆረጠችው። ግን ይህ ተግባሯ የእንጀራ ልጇን ንግሥት እንደሚያደርጋት አላወቀችም ነበር። በአፍሪካ በሚገኝ በአንድ ትንሽ መንደር ውስጥ ሉሉ የምትባል አንዲት ሴት ትኖር ነበር። ሉሉ በጣም ቆንጆ ሴት ናት። ረጅም ወፍራም ጥቁር ሽሩባ ጸጉር አላት። ጸጉሯ በእጅጉ ውብ ስለነበረ በመንደር ውስጥ ያለ ሰው ሁሉ አይቶ አይጠግባትም። ሁሉም ሴት የሉሉ አይነት ጸጉር እንዲኖረው ይመኛል። የሉሉ እናት በጣም ትወዳታለች። ሁልጊዜ ማታ እናቷ ረጅሙን ሽሩባዋን እያበጠረች ሉሉ ውበትሽ ብርሃንሽ ነው፣ ግን እውነተኛው ዘውድሽ ልብሽ ነው ትላታለች። በአንድ አሳዛኝ ቀን የሉሉ እናት በጣም ታመመች። ሉሉ የእናቷን እጅ ይዛ አለቀሰች። እማዬ በቶሎ ይሻልሻል ስትል ጠየቀቻት። እናቷ የሉሉን ፊት ቀስ አድርጋ በመዳበስ ሁልጊዜም ደጉኝ የኔ ሉሉ፣ ትልቁ ውበትሽ ደግነትሽ ነው ብላ አንሾካሾከች። ከዛም አይኖቿን ዳግም ላትገልጣቸው ከደነቻቸው። ውድና የተከበራችሁ ተመልካቾቻችን ይህንን ቪዲዮ ስንት ሰዓት ላይና ከየት ሆናችሁ እየተመለከታችሁ እንደሆነ በኮሜንት ላይ ጻፉልን። ቪዲዮውንም ላይክ፣ ለቻናሉም አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እናቷ ከሞተች በኋላ ሉሉ በጣም ብቸኝነት ተሰማት። አባቷ ባኮ ደግ ቢሆንም ግን ደካማ ሰው ነበርና ሉሉን ብቻውን ማሳደግ አልቻለም። ብዙም ሳይቆይ ኖዮካ የምትባል አንዲት ሴት አገባ። ኖዮካ ስልምላስና ጨካኝ ልብ ያላት ሴት ናት። ኖዮካ ከሉሉ በ5 ዓመት የምታንስ ታሚና የምትባል የራሷ ሴት ልጅም ነበረቻት። ታሚና በጣም የተጨማለቀች ስራ የማትሰራ ቀኑን ሙሉ ጥፍሯን ቀለም እየቀባች ቴሌቪዥን ስታይ የምትውል ልጅ ናት። ኒዮካ ታሚናን በጣም ተወዳት ስለነበረ የጠየቀቻትን ነገር ሁሉ ትሰጣታለች። ግን ወደ ቤቱ ከገባች ከመጀመሪያው ቀን ጀምሮ ኒዮካ ሉሉን በጣም ትበድላት ጀመር። ልክ እንደ ሰራተኛ ሉሉ በየቀኑ ያለማንም አጋዥ ቤቱን ታጸዳለች፣ ሳህኖቹን ታጥባለች፣ ምግብም ታበስላለች። እጇን ይደክመዋል፣ ወገቧንም ያማታል። አንድ ቀን ማታ ሉሉ ቤቱን አጽድታ ስትጨርስ በጣም ራባት። ከዛም አይኖቿ በእንባ ተሞልተው ኒዮካ ጋር ሄደችና አክስቴ ኒዮካ አጽድቼ ጨርሻለሁ፣ አሁን መመገብ እችላለሁ ስትል ጠየቀቻት። ኒዮካ በጭካኔ ተመለከተቻትና ይህ ምግብ ለልጄ ለታሚና ነው፣ ወደ ውጭ ውጭና ከራበሽ ሌላ የምትበየው ምግብ ፈልጊ አለቻት። ሉሉ ድምጿን አጥፍታ ወደ ውጭ ወጣች። ደረቅ ዳቦ አግኝታ ብቻዋን ከኮከቦቹ ስር ተቀምጣ መብላትም ጀመረች። እናቷ ናፈቀቻትና አለቀሰች። ከዛም በሹክሹክታ እማዬ ለምን ጥለሽኝ ሄድሽ አለች። አንድ ቀን ማታ ስራዋን ሁሉ ከጨረሰች በኋላ ሉሉ ከመስታወቱ ፊት ተቀመጠች። ከዛም ቆንጆውን ረጅሙን ጥቁር ጉንጉኗን አበጠረች። መልኳን በመስታወቱ እንደተመለከተች በሐዘን ፈገግ ብላ እማዬ ሁሉንም ነገር ሊወስዱብኝ ይችላሉ፣ ግን ጸጉሬን መውሰድ አይችሉም። ከአንቺ የቀረኝ ብቸኛ ነገር ይህ ነው ስትል አንሾካሾከች። በመንደር ውስጥ ያሉት ኮረዳዎች የሉሉን ውበት አሁንም ያደንቃሉ። አንዷ ልጃገረድ ሉሉ በጣም ቆንጆ ነሽ፣ ጸጉርሽ እንከን የለሽ ነው አለቻት። ሉሉ ፈገግ አለች በስሱ፣ ግን ልቧ አዝኖ ነበረ። ምክንያቱም ቤት ውስጥ እንደዚህ ያሉ የደግነት ቃላቶችን ሰምታ አታውቅምና። ታሚና ሉሉን ከርቀት ተመለከተቻትና ቅናት ተሰማት። ወደ ኒዮካ በመሄድም እናቴ ሰዎች ለምንድን ነው ሉሉ ቆንጆ ናት የሚሉት? እኔ ከሷ የተሻልኩ ነኝ። ኒዮካ ታሚናን አጥብቃ አቀፈቻትና አንቺ በጣም ምርጥ ነሽ የኔ ውድ፣ ደግሞ አትጨነቂ፣ ሉሉ በፍጹም ከአንቺ የተሻለች አትሆንም አለቻት። የዛን ዕለት ማታ ሉሉ የእናቷን ፎቶ ይዛ ትንሽ አልጋዋ ላይ ጋደም ብላለች። እናቴ ቃል እገባልሻለሁ፣ አንቺ እንደነገርሽኝ ልቤን ሁልጊዜም ደግ አደርገዋለሁ ስትል አንሾካሾከች። ሉሉ አይኖቿን ጨፍና ከፊቷ የሚጠብቃትን ችግር ሳታውቅ ስለ ደስታ ቀናቶቿ እያለመች ተኛች። ሉሉ እያደገች ስትመጣ የበለጠ ቆንጆ እየሆነች መጣች። 25 ዓመት ሲሆናት ውበቷ ቆንጆ ልብስና ጌጣጌጥ እንኳ ሳታደርግ ጎልቶ ይታይ ስለነበረ ሰዎች ቆመው ያፈጡባታል። በሄደችበት ቦታ ሁሉ ሰዎች ስለ ውበቷ አንሾካሾካሉ። ግን ውስጥ ሉሉ አሁንም ሐዘን ይሰማታል። ምክንያቱም ቤት ውስጥ ታሚናና ኒዮካ ሁልጊዜም ይበድሏት ነበርና ነው። ታሚና 20 ዓመት ሆኗታል። ስራ ሰርታ አታውቅም። ቀናቶቿን የምታሳልፈው ጥፍሯን ጥፍር ቀለም እየቀባች ቴሌቪዥን እየተመለከተችና በሉሉ ላይ እየሳቀችባት ነው።
አንድ ቀን ተሚና በሉሉ ላይ ጣቷን እየጠቆመች ጎላ ባለ ድምፅ ሉሉ ውበትሽ እንኳ የቤት ሰራተኛችን የመሆንሽን ሐቅ ሊቀይረው አይችልም አለቻት። ሉሉ ስሜቷ ተጎዳ፣ ግን ምንም አላለቻትም። የዕለት ተዕለት ስራዋን ነገሮች አንድ ቀን ይቀየራሉ ብላ ተስፋ በማድረግ መስራት ቀጥላለች። በአንድ ፀሐያማ ቀን በመንደሩ ውስጥ አንድ ጎላ ያለ ድምፅ አስተጋባ። የከተማው አዋጅ ነጋሪ ነበረ። ጮክ ባለ ድምፅ እንዲህ አለ፣ አዳምጡ፣ ሁላችሁም አዳምጡኝ። በቤተ መንግስት ውስጥ የሚደረግ የንጉሳውያኖች ድግስ አለ። በዚህ ድግስ ላይ ሁሉም ያላገቡ ልጃገረዶች መምጣት አለባቸው። በድግሱም ላይ ልዑሉ ሙሽራውን ይመርጣል። የሉሉ አይኖች በተስፋ አበሩ። ልቧን በደስታ ዘለለች። እየሮጠች ኒዮካ ጋር ሄደችና በደስታ ማማ ኒዮካ፣ እኔም ወደ ድግሱ መሄድ እችላለሁ ስትል ጠየቀቻት። ኒዮካ በንዴት ቀላች። ድምጿም እንደ ነጎድጓድ ፈነዳ። እንዴት ብትደፍሪ እንኳን ያስተብሽው? አንቺ እኮ ሰራተኛ እንጂ ሌላ አይደለሽም። ልዑሉ ቀና ብሎ እንኳን አይመለከትሽም። ታሚና በሉሉ ላይ የሳቀች ከኒዮካ አጠገብ ቆመች። ከዛም ቆጣ ባለ ድምፅ ተመልከችኝ ሉሉ፣ ለንግስትነት የሚበቃው የኔ ፊት ነው። ያንቺ ፊት የሚመጥነው ሳህን ለማጠብ ነው አለቻት። ሉሉ ቀጥ ብላ ቆመች። ድፍረት ተሰማት። አሁንም ቢሆን መሄዴ አይቀርም፣ እኔም ማለም ይገባኛል አለች ጠበቅ አድርጋ። የኒዮካ አይኖች ጠበቡ። ከዛም ጎላ ባለ ድምፅ እንዴት ትሄጃለሽ? ቆንጆ ቀሚስ የለሽም። ምናልባት የእናትሽን መንፈስ ሄደሽ ቀሚስ እንዲገዛልሽ ጠይቂ። ሉሉ እንባዋ ሲመጣ ተሰማት፣ ግን የእናቷን ቃላቶች አስታወሰች። ከዛም በለሆሳስ ድምፅ እናቴ ለትልቅነት የተፈጠርኩ መሆኔን ሁልጊዜም ትነግረኝ ነበረ። ኒዮካ ከትከት ብላ በጭካኔ ሳቀች። ስለ ራስሽ አጋነሽ ነው የምታስቢው ሉሉ፣ ከሰራተኛ ያለፈ ሌላ ምንም ነገር አትሆኝም። የዛን ዕለት ማታ ኒዮካ ነቅታ አደረች። ሉሉ ወደ ድግሱ እንዳትሄድ ልታደርጋት ስለምትችልበት መንገድ እያሰበች ልቧ በጥላቻ ተሞልቷል። በቁጣ ድምፅ ሉሉ ከእኔ ልጅ የተሻለች በፍጹም አትሆንም፣ ላስቆማት ይገባኛል በማለት ለራሷ አንሾካሾከች። ሉሉም እንቅልፍ በአይኗ ሳይዞር ስለ ንጉሳዊው ግብዣ እያሰበች ቁጭ ብላ አደረች። ልክ እንደ ልዕልት ስትጨፍር ራሷን በምናቧ እየሳለች የእናቷን ፎቶ ይዛ እማዬ አኮራሻለሁ፣ በፍጹም ተስፋ አልቆርጥም አለች። ውጭ ሰማዩ በከዋክብቶች አጊጧል። በርቺ ሉሉ፣ ህልሞችሽ ከችግሮችሽ በላይ ትልቅ ናቸው የሚሉ ይመስላሉ። ግን ሉሉ ምን እየጠበቃት እንደነበር አላወቀችም። ኒዮካ በአእምሯ መጥፎ ዕቅድ መያዟን አልተገነዘበችም። የኒዮካ ልብ በቅናትና በቁጣ ጠቁሮ ነበረ። ሉሉ ደስታ አግኝታ የመኖሯን ሐሳብ መሸከም አልቻለችም። በመጨረሻ ሉሉ ስለ ውብ ቀሚሶችና ስለ አስደሳች ድግሱ እያለመች እንደተኛች ኒዮካ የጭካኔ ፈገግታ ፈገግ አለች። ለራሷም ጠብቂ ብቻ ሉሉ፣ ነገ ህልምሽ መቋጫውን ያገኛል አለች ለራሷ። ከድግሱ በፊት የነበረው ቀን በፍጥነት ነበር የደረሰው። ሉሉ የደስታ ስሜት ተሰምቷታል። ቤቱን ስታጸዳና ምግብ ስታበስል በፈገግታ ተሞልታ ነበረ። የልብስ አጠባውን፣ ቤቱን ማጽዳትና ምግብ የማብሰሉን ሥራ ሁሉ ሰራች። ኒዮካ ትዕዛዝ እየሰጠች በመጮህ ምንም የምታርፍበት ሰዓት እንዳይኖራት አረጋገጠች። እነሱን ልብሶች ደግመሽ እጠቢያቸው፣ አልጸዱም ስትል ኒዮካ ጮኸች። እሺ አክስቴ ኒዮካ አለች ሉሉ በፍጥነት ስራዋን እየሰራች። ሲመሽ ሉሉ በጣም ደክሟት ነበረ። እጇን አመማት፣ እግሯንም አመማት። ግን ምንም ቅሬታ አላቀረበችም። ስለ ድግሱ አሰበች። ልቧ ሙቀት ተሰማው። የዕለቱን ስራዋን ሁሉ ሰርታ ጨረሰችና ለራሷ አደረግኩት፣ አሁን ምንም ነገር ሊያስቆመኝ አይችልም አለች በሾክሾክታ። ኒዮካ ሉሉን ከአንድ ጥግ ተደብቃ ተመለከተቻት። አይኖቿ በቁጣና በጭካኔ ተሞልተዋል። ከእኔ ልጅ የተሻልሽ እንደሆንሽ ታስቢያለሽ ስትል ኒዮካ ለራሷ አንሾካሾከች። ከአቅማቸው በላይ የሚያልሙ ሴቶች ምን እንደሚደርስባቸው አሳይሻለሁ። ምሽት ረፋዱ ላይ ጨረቃዋ ብሩህ ሆና ወጥታ ሳለ ሉሉ ወዲያውኑ እንቅልፍ ይዟት ሄደ። በጣም ደክሟት ስለነበረ በሩ ሲከፈት አልሰማችውም። ኒዮካ በእጇ ስለታመቀ ሲይዛ ወደ ሉሉ ክፍል ቀስ ብላ ገባች። ኒዮካ የክፋት ፈገግታ ፈገግ አለች። ከዛም ወደ ሉሉ አልጋ ቀረበችና የሉሉን ቆንጆ ጉንጉን ፀጉር አነሳች። ቀስ ብላም ድምጿን ቀንሳ ኒዮካ የሉሉን ፀጉር መቁረጥ ጀመረች። ቀጭ ቀጭ ቀጭ። ሉሉ አልነቃችም። የሉሉ ወፍራም ሹሩባ ወለሉ ላይ ወድቆ እስኪያልቅ ድረስ ኒዮካ ፀጉሯን መቁረጡን አላቆመችም። የሉሉ ራስ ሙሉ በሙሉ መላጣ ሆነ። ኒዮካ ሳቀችና እስቲ አሁን ልዑል እንዳንቺ ያለችዋን መላጣ ቁራ እንደሚፈልግ እናያለን ስትል አንሾካሾከች።
ነጋ። ሉሉ አይኖቿን ገለጠች። ጭንቅላቷን ነካችና ጎላ ባለ ድምፅ ጮኸች። ጸጉሬን! ወይኔ ጸጉሬን! ጸጉሬ የለም! ከአልጓ ላይ ዘላ ተነሳች። ጸጉሮቿን ወለሉ ላይ ወድቀው ተመለከተች። አይኖቿንም ባሞላቸው። ሉሉ ተንበርክካ ተንሰቅስቃ አለቀሰች። ለምን ስትል አለቀሰች። ለምን እንዲህ ያደረግሽኝ? ኒዮካ በሩ ላይ ቆማ በጭካኔ ፈገግ አለች። መደነስ ፈልገሽ ነበር አይደለ? በይ አሁን ደንሻ ሉሉ፣ ሰው ሁሉ ይሳቅብሽ አለቻት። ሉሉ መላጣ ጭንቅላቷን ይዛ አለቀሰች። ልቧ ተሰበረ። ጸጉሯ ከእናቷ የተሰጣት የመጨረሻ ስጦታዋ ነበረ። አሁን እሱም የለም። ግን ሉሉ ተቀምጣ ማልቀስ ስትጀምር የእናቷን ቃላቶች አስታወሰች። ሉሉ ውበትሽ ብርሃንሽ ነው፣ ግን ልብሽ ሁልጊዜም ዘውድሽ ነው ያለቻትን። ሉሉ እንባዋን ጠረገች። ስቃይ ተሰማት፣ ግን ድፍረትም ተሰምቷት ነበረ። ጸጉሬን ልትወስጂ ትችያለሽ አክስቴ ኒዮካ፣ ግን ልቤን ልትወስጂብኝ አትችይም ስትል በድፍረት ለራሷ አንሾካሾከች። ከተቀመጠችበት ተነስታ መላጣ ራሷን በጥንቃቄ በውብ ሻርፕ ተቀለለችው። ከዛም በፍጥነት ከቤት ወጥታ በመንደሩ ውስጥ እየሮጠች ሄደች። ሁሉም ሰው ሉሉን በአግራሞት ተመለከታት። የቅርብ ጓደኛዋን በር ቆረቆረች። አሚና እባክሽን ቶሎ ክፈችልኝ። አሚና በሩን ስትከፍት የሉሉን እንባ ተመለከተች። ሉሉ ምን ሆነሻል? ጸጉሬ ስትል ሉሉ እንደገና ሳጊ የያዛት አለቀሰች። አክስቴ ኒዮካ ቆረጠችው። አሚና ሉሉን አጥብቃ አቀፈቻት። ነይ ወደ ውስጥ ቶሎ ግቢ፣ እናስተካክለዋለን። ጸጉርሽ ቆንጆ ነበረ ሉሉ፣ ግን ልብሽ የበለጠ ጠንካራ ነው። ሉሉ በትንሹ ፈገግ አለች። እንደገና የተስፋ ስሜት እየተሰማት፣ ልቧን ምንም ነገር እንደማይሰብረው ታውቃለች። የኒዮካ ጭካኔ እንኳ ቢሆን። በአሚና ትንሽ ክፍል ውስጥ ሉሉ አለቀሰች። አሚና የሉሉን እጅ ይዛ አጥብቃ አቀፈቻት። አታልቅሽ ሉሉ አለች አሚና በእርጋታ። ጸጉር ተመልሶ ያድጋል፣ ግን ልብሽ ሁልጊዜም ቆንጆ ነው። ሉሉ መላጣውን ጭንቅላቷን ነካችና አንሾካሾከች። ግን እኮ ሁሉም ሰው ይስቅብኛል። አሁን እንዴት አድርጌ ነው ልዑል ፊት የምቀርበው? አሚና ሞቅ ያለ ፈገግታ አሳየቻት። አሁንም ትሄጃለሽ። እውነተኛ ቁንጅና ምን ማለት እንደሆነ እናሳያቸዋለን። አሚና በፍጥነት አንድ ትልቅ ሳጥን ከፈተች። በውስጡ ቆንጆ የንጉሳዊ ሰማያዊ ቀሚስ ነበረ። የሉሉ አይኖች ተበልጥጠው ሰፉ በአግራሞት። ላንቺ ነው አለች አሚና ረጋ ባለ ድምፅ። እኔ ነኝ የሰራሁት፣ በጣም ያምርብሻል። ሉሉ ቀሚሱን ለበሰች። ልዕልት የመሆን ስሜት አደረባት። ከዛም አሚና ቆንጆ ሻርፕ ሰጠቻት፣ በብዙ አብለጭላጭ ጌጦች የሚያብረቀርቅ። ራስሽን በዚህ ሸፍኝው አለች አሚና። ሁሉም ሰው ምን ያህል ጠንካራ እንደሆንሽ ያያሉ። ሉሉ ራሷን በመስታወት ተመለከተችና እንደገና ፈገግ አለች። አሁን የድፍረት ስሜት ተሰምቷታል። ብዙም ሳይቆይ የንጉሳውያኑ ድግስ ደረሰ። ቤተ መንግስቱ በማብራቶችና በሙዚቃዎች ደምቋል። በርካታ ቆንጆ ሴቶች ቆንጆ ቀሚስ ለብሰው ቆመዋል። የሉሉ የልብ ትርታ በፍጥነት መምታት ጀመረ። ልክ ሉሉ ወደ ውስጥ ስትገባ ሁሉም ሰው ፊቱን አዙሮ ተመለከታት። ቀስ ብለው አንሾካሾኩ። ማናት እቺ ስትል አንዷ ሴት ጠየቀች። በጣም አምሮባታል አለች ሌላኛዋ በመደነቅ። መላጣ ብትሆንም ሉሉ ጭንቅላቷን ቀና አድርጋ ተራመደች። የእናቷን ቃላቶች አስታወሰች። ልብሽ ሁልጊዜም ዘውድሽ ይሆናል ያለቻትን። ከክፍሉ ተሻግሮ ልዑል ኦባሲ ረጅምና መልክ መልካም ሆኖ ቆሟል። ሉሉን ሞቅ ባለ የደግነት አይኖች ተመለከታት። ቀስ እያለ እርሷ ወዳለችበት ጋር ሄደ። አብረሽኝ ትደንሻለሽ ሲል ልዑል ኦባሲ ረጋ ብሎ ጠየቀ። እጁን እየዘረጋላት ሉሉ እያፈረች ጭንቅላቷን ነቀነቀች። ደስ ይለኛል ስትል በለሆሳስ አንሾካሾከች። በሚያበሩት የፋኖስ ብርሃኖች መሃል አብረው ደነሱ። ሁሉም ሰው በጥሞና ተመለከታቸው። ሉሉ የእርጋታ የደህንነትና ልዩ የመሆን ስሜት ተሰማት። ኦባሲ ሞቅ ያለ ፈገግታ አሳያት። ስምሽ ማን ነው አላት። ሉሉ አለች ለስለስ ባለ የድምፅ ቅላጼ። ሉሉ ድፍረትሽ ከየትኛውም ዙፋን በላይ ያበራል አላት። ድምፁ ረጋ ያለና ደግነት የሞላበት ነበረ። ድንገት ከህዝቡ መሃል ጎላ ያለ ድምፅ ጮኸ። ኒዮካ ነበረች። መላጣ ናት። የኔን ቆንጆ ልጅ ተሚናን ነው መምረጥ ያለብህ ስትል ኒዮካ በቁጣ ጮኸች። ተሚና ከኒዮካ አጠገብ ቆማለች። ፊቷ በቁጣ ቀልቷል። አሁን እኔን ምረጠኝ ልዑል ኦባሲ፣ እሷን አስቀያሚ ሴት አትምረጥ። የተሰበሰበው ሰው ሉሉን ተመለከታት። የሉሉ አይኖች እንባ ቀረሩ፣ ግን እንደ በረታች ነበረች። ልዑል ኦባሲ የሉሉን እጅ በሁሉም ሰው ፊት ከፍ አድርጎ አነሳ። ሉሉን መርጫለሁ
አለ ኦባሲ በግልጽ ድምፅ። ለፀጉሯ ብዬ ሳይሆን ለደፋር ልቧ ስለሷ ምርጫለሁ። ሁሉም ሰው ማጨብጨብና ማፍጫጨት ጀመረ። የኒዮካ ፊት ገረጣ። የሆነ ያለውን ነገር ማመን አልቻለችም። ልዑል ኦባሲ የሉሉን አይኖች እያየ ቀስ ብሎ ከፊት ለፊቷ ተንበረከከ። ሉሉ ታገቢኛለሽ ሲል ረጋ ብሎ ጠየቀ። የሉሉ ልብ በደስታ ዘለለ። እንባዋን በጉንጮቿ ላይ ፈሰሰ። ግን በዚህ ጊዜ የፈሰሱት የደስታ እንባ ነበሩ። አዎ ኦባሲ፣ አዎ አገባሃለሁ አለች ሉሉ በፈገግታ ደምቃ። አሚና በኩራት ፈገግ አለች። የእሷም አይኖች በእንባ ተሞልተዋል። በቤተ መንግሥት ውስጥ ያለ ሰው ሁሉ ይህንን ቅጽበት አከበረው። በዛ ቅጽበት ሉሉ እውነተኛ ውበቷ በፀጉሯ ላይ ሳይሆን በደፋሩና ሰዎችን በሚወደው ልቧ ውስጥ መሆኑን አወቀች። ኒዮካ የልዑል ኦባሲን ቃላቶች ስትሰማ በጣም ንዴት ተሰማት። ሰውነቷ ተንቀጠቀጠ። ወለሉም ላይ ወደቀች። ሁሉም ሰው ሊያያት ፊቱን አዞረ። ታሚና ጎላ ባለ ድምፅ አለቀሰች። ይህ ትክክል አይደለም ስትል ተሚና ጮኸች። እንባዋ በፊቷ ላይ ፈሰሰ። ለምን እሷን መረጣት? ፀጉር የላት፣ ታስጠላለች አለች። ግን ተሚናን የሰማት አንድም ሰው አልነበረም። ለሉሉ ፈገግ አሉላት። ሕዝቡ ጎላ ባለ ድምፅ ደስታውን ገለጸ። ውበት አያስፈልጋትም አለች አንዷ ሴት በሹክሹክታ። ድፍረትና ጥንካሬን አሳይታለች። ዋናው ነገር ምን እንደሆነ አሳይታናለች። ቀናቶቹ በፍጥነት አለፉ። ብዙም ሳይቆይ የመንደሩ ነዋሪ በድጋሚ ተሰበሰበ። ሉሉ ቆንጆ ቀሚስና ልዩ ስካርፍ አድርጋለች። ልዑል ኦባሲም በኩራት ካጠገቡ አቁሟል። ሉሉ ንግሥት የምትሆንበት ቀን ነበረ። ዙሪያዋን ተመለከተች። ልቧን ሙቀት ተሰማው። ስለ እናቷም አሰበች። ልታይኝ እንደምትችይ ተስፋ አደርጋለሁ እማዬ ስትል ሉሉ በለሆሳት ድምፅ አንሾቃሾከች። እንደምትኮሪብኝ ተስፋ አደርጋለሁ። ልዑል ኦባሲ ወርቃማውን ዘውድ በሉሉ ራስ ላይ ደፋው። ዛሬ ሉሉ ንግሥታቸው ሆናለች አለ ጎላ ባለ ድምፅ ለታዳሚው። ሕዝቡ ጮኸ፣ አጨበጨበ። እንደገና ሉሉን በጣም ወደዋት ነበረ። ቀስ በቀስ ሉሉ በሕዝቡ ፊት ቆመች። በጥልቀት ተነፈሰች። ፈገግ አለችና በግልጽ ተናገረች። ወዳጆቼ አለች ሞቅ አድርጋ፣ ዛሬ ከፊታችሁ የቆምኩት በውበቴ የተነሳ አይደለም። ፀጉሬ ተቆርጧል፣ ግን ልቤ እንደጸና ነው። ሁሉም ሰው በዝምታ አዳመጠ። የሉሉ አይኖች በደስታ እንባ ተሞሉ። ግን በድፍረት መናገሯን ቀጠለች። እናቴ በአንድ ወቅት እንዲህ ብላኝ ነበር፣ የኔ ሉሉ ውበትሽ ብርሃንሽ ነው፣ ግን ሁልጊዜም ዘውድሽ የሚሆነው ልብሽ ነው። አሁን ገብቶኛል። እውነተኛ ውበት ሊቆረጥ ይችላል፣ ግን ጀግንነት ሊቆረጥ አይችልም። ደግነት ሊቆረጥ አይችልም። ብዙ ሰዎች ጭንቅላታቸውን በመስማማት ነቀነቁ። ሉሉ እውነተኛ ቃላቶችን ከልቧ እየተናገረች እንደሆነ አውቀዋል። እዚህ ያለች እያንዳንዷ ሴት አንድ አስፈላጊ ነገር እንድታስታውስ ፈልጋለሁ አለች ሉሉ ዙሪያዋን እየተመለከተች። ሌሎች ስላሏት ብላ የትኛዋም ሴት ያነሰች እንደሆነች እንዳይሰማት። አንቺ ደፋር፣ ጠንካራና ልዩ ነሽ፣ እንዲሁ እንዳለሽው። ታዳሚው እንደገና አጨበጨበ። ብዙ ልጃገረዶች እናታቸውን አጥብቀው አቀፉ። የደስታና የኩራት ስሜት እየተሰማቸው ሉሉ በስሱ ፈገግ አለችና ራሷ ላይ ያለውን ስካርፍ ነካች። ይህ መላጣውን ራሴን የሸፈነው ሻርፕ ጥንካሬን ያሳያል። ከዛሬ ጀምሮ ይህ ሻርፕ የጀግንነት ምልክት ይሁን። የተለየ ስሜት የሚሰማት ሴት ሁሉ በኩራት ትልበሰው። ከዛ ቀን ጀምሮ የሉሉ ስካርፍ ዝነኛ ሆነ። በዙሪያው ያሉት መንደሮች ውስጥ የሚኖሩ ልጃገረዶች ልክ እንደ ሉሉ ስካርፍ መልበስ ጀመሩ። ጠባሳ ያለባቸው፣ እሳት ያቃጠላቸው ወይም መላጣ ራስ ያላቸው ሴቶች በትልቅ ፈገግታ ተሞልተው ይህንን ስካርፍ ለበሱ። ልክ እንደ ንግሥታቸው የኩራትና የጥንካሬ ስሜት ተሰማቸው። ኒዮካ በመሆን ላይ ያለውን ነገር ከሩቅ ሆና ታያለች። ፊቷ ያዘነ ይመስላል። ይቅርታ አለች ተሚና ከእናቷ አጠገብ ቆማለች። ለመጀመሪያ ጊዜ ዝም ብላ። የዛን ዕለት አንድ አስፈላጊ ነገር ተማረች። ውበት ከልብ እንጂ ከፊት እንደማይመጣ። ልዑል ኦባሲ የሉሉን እጅ በእርጋታ ያዘውና ሞቅ አድርጎ ፈገግ አለ። ዛሬ ልዩ ነገር አስተምረሽናል ሉሉ። እውነተኛ ንግሥት በልቧ ውስጥ ደግነትና ጀግንነት ያላት መሆኗን አስተምረሽናል። ሉሉ በደስታ ፈገግ አለች። ህልሟ እውን ሆነ። በፀጉሯ የተነሳ ሳይሆን በጠንካራውና ወዳጅ በሆነው ልቧ የተነሳ። ሕዝቡም ይህንን ሁልጊዜም ያስታውሳል። የሰውን ዘውዱን ልትሰርቀው ትችላለህ፣ ግን ጀግንነቱን ልትሰርቀው አትችልም።
እውነተኛ ንግስና በልብ የሚሸከሙት ነው። አበቃን። ወዳጆቼ አክሊላችሁን ለመውሰድ የሞከረ ሰው አለ? በግልጽ ንገሩን። እንዴት ታገላችሁት? ልባችሁንስ ምን አጸናው? የሁላችሁንም ታሪክ እናነባለን። የዛሬውን ቪዲዮ እንዴት አገኛችሁት? ሐሳባችሁን በኮሜንት ላይ ያሳውቁን። የጨረሳችሁትም ጨርሰናል በማለት ጻፉልን። ቪዲዮም ከተመቻችሁ ላይክ አድርጉ፣ ለወዳጅ ዘመዶቻችሁም ሼር አድርጉት። ለቻናሉም አዲስ የሆናችሁ ሰብስክራይብ አድርጉን። በሌላ ቪዲዮ እስከምንገናኝ በሰላም ቆዩን። መልካም ጊዜ